ርዕሱም ኢትዮጵያ እንደማለቱ መጠን ኢትዮጵያዊነትን ከአደጋ ማዳን ትልቁ መሰረት። ይህንንም አልበም እንድሰራ ወይም ደግሞ በዚህ አይነት ሀሳብ ላይ እንዲያጠነጥን ያደረገኝ ደግሞ ግፊት ከምንም በላይ አንድነታችን አስፈላጊ ነው። ብዙ ዓመት ተደክሞበታል ኢትዮጵያዊነት። አሁን ደግሞ እንደሚታወቀው በሀሳብ ከመደራጀት ይልቅ በዘር መደራጀት ያለፉት ሁኔታዎች የነበሩት አለ። ያ ደግሞ አዝማሚያው ወደ አደጋ ያመጣ ይመስላል እና ከምንም በላይ ኢትዮጵያዊነትን ማዳን መጀመሪያ ዓላማ አድርጎ ተሰሩ። ምን ያህል ኮፒ እንደተሸጠ ግን አላውቅም። ይህን መመለስ የሚችሉት አሳታሚዎቹ ናቸው። ነገር ግን ያልተለመደ እንደነበር ሁኔታው ሁሉም ሰው የሚያዩ ይመስለኛል። መጀመሪያ ወደ 600 ምናምን ሺህ ኮፒ ታትሞ እንደነበር አውቃለሁ። ከዛ በኋላ ስላልበለጠ ማለት ነው። ብዙ ጊዜ የምትሰራው ነገር ላይ መደሰት ነው ትልቁ ነጥብና ከዛ ደግሞ የሚመጣው ውጤት የተሳካ ሲሆን ያስደስታል። ነገር ግን ይሄን ያህል ሁኔታ ይሆናል ብዬ በእርግጥ አላሰብኩም። ሀገር እንግዲህ የሚቆመው ብዙ ጊዜ ለሀገር ባለውለታ በሆኑ ሰዎች፣ ብዙ የህብረተሰቡ አካላት በሚሰሯቸው ተግባራት። እንደሚታወቀው እንግዲህ ኢትዮጵያዊነት በነፃነት የመኖር ምልክት ነው። ለብዙዎችም በነፃነት ውስጥ ላልነበሩ ሰዎች ጥሩ ምሳሌ የሆነ ድል ለማግኘት ሚኒሊክን የመሰለ ጥሩ መሪ ያስፈልጋል። እንደ ቀዳማዊ ኃይለ ሥላሴ ደግሞ የነበሩ ትልቅ ነገስታት በዓለም መንግስታት ጉባኤ ጀምሮ ያደረጓቸው አስተዋጽኦ፣ በዓለም ዙሪያ የነበራቸው ተቀባይነት፣ ለሀገራቸው የሰሩት ተግባራት ሳይደመር ኢትዮጵያ የምንላት ዛሬ ያለችው ሀገር ልትኖር አትችልም። ይህ እንዳለ ሆኖ ምን ጊዜም ነገስታት የሚወክሉት ህዝብን እንደመሆኑ መጠን ከስሮቻቸው ደግሞ ያሉ ብዙ ባለውለታዎችን አብሮ ማየት የሚያስችል ትልቁ መስኮት ብዙ ጊዜ ከፊት ያሉት ሰዎች ናቸው እና በዚህ አንጻር ምልክቶች ካልተበረታቱ፣ ምልክቶች የሚገባቸው ክብር ካልተሰጣቸው የሚቀጥለው ትውልድ ጥሩ ተግባር ለመፈጸም የሚያነቃቃ መሳሪያ ያገኛል። በዚህ ምክንያት ነው። ሁለተኛ ደግሞ አሁን ባለንበት እንግዲህ ያለፉት የተወሰኑ ዓመታት ታሪክ የሚባለው ነገር ኢትዮጵያ ታሪክ እና የኢትዮጵያ ወይነት የብሔራዊ ስሜት በብዙ ሁኔታ ፈተና ውስጥ ወድቋል። ስለዚህ ይህን አጠናክሮ ያለውን ክፍተት ለመሙላት የትውልድ እንቅስቃሴ ያስፈልጋል። እና የዚህ ትውልድ አካል እንደመሆነ መጠን ያን ተግባር ለመፈጸም ነው የሞከርኩት። አፄ ቴዎድሮስ ደግሞ እንደሚታወቀው በአንድ ወቅት ዘመነ መሳፍንት የሚባለው ኢትዮጵያ በጎሳ መሪዎች እና በጎበዝ አለቆች በተለያየ ሁኔታ ተከፋፍላ ባለችበት ሁኔታ ኢትዮጵያን አንድ የማድረግ ህልም ይዞ ተነስቶ ከውጭ ብቻ ሳይሆን ከውስጥም በገጠመው ብዙ የመረዳት ችግር ባክኖ የወደቀ ትልቅ ጀግና ነው። ከምን ጊዜውም በላይ እሱ መንፈስ ደግሞ አሁን አስፈላጊ ነው ብዬ አምናለሁ። ምክንያቱም አስተሳሰባችን አገር ማከል አለበት። ምክንያቱም አንድ ሀገር ነው የተወለድነው፣ አንድ ሀገር ነው የምንኖረው። ይሄንን ለማስመልከት ነው በዚህ ዙሪያ ያደረግኩት። በእኔ እምነት ብቻ ሳይሆን ባለውም ተጨባጭ ሁኔታ ማንም ሰው ከፖለቲካ ውጭ መሆን አይችልም። ሁለተኛ ፖለቲካዊ ጉዳይ ማንሳት ደግሞ እንደ ኮነን የሚታይ ነገር መሆን የለበትም። ሁላችንም ጉዟችን አንድ እንደመሆኑ መጠን ኢኮኖሚያዊ፣ ፖለቲካዊ፣ ማህበራዊ ጉዳይ እንደ ዜጋ ይመለከታል። በእነዚህ ጉዳዮች ዙሪያ ማተኮርና ማድረግ መለመድና መበረታታት ያለበት ነው ብዬ አምናለሁ። ከዚህ አንጻር ነው ያደረግኩት። የነገሮቹ ጥልቀት እና በዛ ጉዳይ ያተኮሩት መስመሮች በካሴት ውስጥ በዝርዝር ተጠቅሰዋል። ሁሉም ጠቅሶ ለማለፍ አስቸጋሪ ነው። በዚህ ሁኔታ ነው ያለው።
የሁላችንም መገለጫ ኢትዮጵያ ነው። ኢትዮጵያዊነት የሚሻክረው ክፍል ደግሞ ተፈጥሯል። ይህን እውነት መቀበል ያስፈልጋል። ሁሉን ለማስደሰት አይቻልም። ጠቃሚውና የሚያስፈልገው መንገድ የትኛው ነው ብሎ ባመኑበት ነገር ላይ ማተኮር ነው የኔ አካሄድ። በዚህም መሰረት የተለያዩ አቀባበሎች ይኖራሉ። እንዳየው ግን ሁሉም ሰው ኢትዮጵያዊነት ውስጡ ያለ የነበረ ኢትዮጵያዊነት ሊጠፋ የሚችልም አይደለም። እንደ ሃይማኖት የጠለቀ ነው። ኢትዮጵያዊነት ረቂቅ ሚስጥር አለው። ኢትዮጵያዊነት በጣም ረጅም መሰረት ያለው ነው። ይህን ካለመረዳት በነበሩ አብረን ባደረግናቸው ብዙ መልካም ነገሮች ላይ መስማማት ስንችል አብረን ባጎደልናቸው ነገሮች ላይ ዝም ብለን በጊዜ ማጥፋት ጠቃሚ አይደለም። ምን ጊዜም እኔ ትላንት አዲስ ልጅ ወልጃለሁ። አሁን 4 ዓመት ሆኖታል። ይሄ ልጅ ከፍቅርና ከጥላቻ የቱ እንደሚሻል ብጠይቀው የሚነግረኝ ስለ ፍቅር ነው። ከአንድነትና ከልዩነት የትኛው እንደሚሻል ብጠይቀው ያንተም ልጅ ሊነግር የሚችለው አንድነት ነው። ይሄን ልጆች ሊመልሱት የሚችሉትን ጥያቄዎች በእድሜ በልጽገን እንኳን ለመግባባት የማንችልባቸውን ነጥቦች ላይ በማተኮር ነው የብዙ ወጣቶች ጉዞ እንዲደናቀፍ ይሆን። ይህ ደግሞ የታላላቆቻችንም ግፊያ ነበር። የቀደሙት አባቶቻችን ግን ከዚህ የላቀ ቅርጽ የነበራቸው ናቸው። ለዚህ ነው እነሱ ላይ ያተኮረ ስራ የምሰራው። ስለዚህ ሁሉም የራሱን አመለካከት መግለጽ ደግሞ ተፈጥሯዊ መብቱ ነው። በማንኛውም ሁኔታ ግን ሁሉንም ማስደሰት ባይቻል በተቻለ መጠን ሁሉንም የሚያግባባ ቅርጽ ይዞ ለመቅረብ ነው። ከመሰረቱ ለመነሳት ሁላችንም የተጽዕኖ ውጤት ነው። በሙዚቃ እንደነ ቦብ ማርሊ እንደ በሬጌው መስክ ባለው ሁኔታ እዚህ ሀገር ደግሞ ከነ ጥላሁን ከነ ማህሙድ ከነ አለማየሁ እሸቴ የተቀዳ ቅርጽ ነው ያለን ሁላችንም። የቀደሙትም ለሚቀጥሉት በዛ መጠን ነው እያስተላለፉ የሄዱት። ከዛ በተረፈ አቅምህ በቻለው መጠንና ባለ የተሰጥኦ ልክና በትጋት መጠን የምትጠጋበት የራስ የሆነ ውጤት ካለ መድረስ ትሞክራለህ። ከዛ ውጭ ያለውን ነገር እኔ እዚህ ጋር ደርሻለሁ እዚህ ጋር ለማለት ብትልም አትሆንም። ስለሆንክም ይሄን በሰው ቢሆን ያምራል። እኔ ስለዛ ለመናገር ብዙ አይመችም። ማውቀውም ማድረገውም ብቻ ያደረኩ መሄድ ነው። እስቲ ባለንበት ስራ ባለሁበት ስራ ልክለምና ወደፊት ደግሞ አብረን ነው። በአጭር ጊዜ ውስጥ አለቀም ባይባል እውነት ለመናገር በ2 ዓመት ጊዜ ውስጥ ነው የስቱዲዮ ስራ ያለቀው። ከዛ ፊት በቤት ውስጥ ዜማና ግጥም ማዘጋጀት ነበረ። ግን በየቀኑ ነበር የምሰራው እና ከባዱ እንግዲህ እንቅልፍ ማጣት እና የአመጋገብ ችግር ገጥሞኛል። ከዛ በተረፈ በጥሩ ሁኔታ ደስ ብሎኝ ነው የጨረስኩት። ይኖራል ወደፊት፣ ግን አሁን ለጊዜው ከዛ ሀሳብ ትንሽ ገለል ብሎ እረፍት ያስፈልጋል። በቂ እረፍት ማድረግ፣ ከዛ ደግሞ ወደ ዝግጅት ለመግባት ጥናት ያስፈልጋል። እንደምታውቀው ደግሞ የኛ ባንዶች ያሉት ውጭ ሀገር ነው። እነሱ እዚህ ሀገር መጥተው በትንሹ ከ1 ወር ያላነሰ ጊዜ ጥናት ያስፈልጋል። በቂ ዝግጅት አድርጎ በጥሩ ብቃት በተሻለ ከቀድሞም በተሻለ ሁኔታ የፐርፎርማንስ ሌቭሉን ከፍ ለማድረግ አስበናል። ስለዚህ ይሄ ደግሞ ትንሽ ጊዜ ይፈልጋል። ብዙ ጊዜ የዚህ አይነት ነገሮች ሲደጋገሙብህ የምትለማመደው የስሜት ማመጣጠን እንትን አለ። ከዛ በተረፈ እንደ ዜጋ ደግሞ መከልከሉ ተገቢ አይደለም። ወደፊትም አለበቂ ምክንያት መከልከል ተገቢ አይደለም። ይሄን ደግሞ የሚመለከተው ክፍል ሊያስብበት ይገባል። ምክንያቱም እንደ ዜጋ አንድ ሰው በመብቱ የሚሰማውን ነገር ለማድረግ እንደ ማንኛውም ሙዚቀኛ ሙዚቃችን ለማቅረብ ተገቢውን ፈቃድ ሊሰጠን ይገባል። ለቀደመ ሁኔታም የተጠየቅነው ይቅርታ የለም። ብዙ ኪሳራዎች ነበሩ። ምናልባት ሞራል ጋር ያልደረሱ ሊሆኑ ይችላሉ፣ ግን ብዙዎችን በማቴሪያል በእንትን ጎድተዋል። ይህ ደግሞ ተገቢ አይደለም እና ይሄ መሻሻል አለበት ብዬ አስባለሁ።
ከምንም በላይ አንድ ህዝብ እንደ ሀገር ሲኖር ብዙ ጊዜ የተለፋበት የተቀባበለ የትውልድ ቅብብል ውጤት ብዙ ዋጋ ተከፍሎበታል። በተለይ የኛ አባቶች የከፈሉት ዋጋ እንደዚህ በቀላሉ የሚጠቀስ አይደለም። በጣም ጨዋ ሰዎች ነበሩ። በጣም ግንዛቤያቸው ሰፊ ነበር። የመረዳት አቅማቸው ከፍተኛ ነበር። በጣም የሰለጠኑት አገር ልጅ ላይ ያሉት ሰዎች ጭንቅላት የሚፈትሽ ስራ ነው የሚሰሩት የነበረው። በጀግንነት በጦር ሜዳ ብቻ ድል ያደረጉ ሰዎች አይደሉም። የመንግስታቱ ማህበር ጉባኤ የፈተኑ በሀቅ የቆሙ በወረቀት ላይ የተፈረመውን ነገር ለማስፈጸም የጸኑ ጨዋ ሰዎች ነበሩ። ፈትሸዋቸዋል፣ በርብረዋቸዋል። እነዛን ሰዎች እንዲህ አይነት አባቶች ክብር ሳይሰጣቸው የምንኖርበት አገር ላይ እንዲህ አይነት ልጆች ሊፈጠሩ አይችሉም። የሰው ዕዳ እየበላን አገር ለማስቀጠል አይቻልም። ይሄ ነው እንደ ሀገር የገጠመን ችግር ብዬ የማምነው። ወጣቶች ወዴት እንደሚሄዱ የሚያሳይ ደግሞ ያለፈው ክፍል እነሱ ላይ ያተኮረ አካሄድ የለውም እና መጀመሪያ ሀገር ማዳን ነው ቅድሚያ የሚሰጠው ነገር። ሁሉም ነገር ቅደም ተከተል አለው። የመጀመሪያው ምንድነው? ኢትዮጵያዊነትን ማዳን ያስፈልጋል። ኢትዮጵያዊነት ካልዳነ ማንም የሚኖርበት ሀገር አይፈጠርም እዚህ ቦታ ላይ። ስለዚህ ኢኮኖሚያዊ ለውጥ ሊመጣ የሚያስፈልገው ነገር ለማድረግም ህዝብ መተባበር አለበት። አድዋ ላይ በአንድ ላይ ያዘመትከውን ኃይል በዛ ኃይል ወደ ልማት ለማሳተፍ ይቻላል። መንገዱም ይሄ ነው እና እንደዚህ አይነት ያካሄድ ጉድለቶች አሉ። ሁለተኛ ልጆች ተምረው ተሻሽለው መለወጥ ይፈልጋሉ። ወጣቶች መንገድ የሚያሳያቸው ይፈልጋሉ እና የሚያሳዝን ትውልድ ነው። የዛ ትውልድ አካል ስለሆንን ነው በዚህ አይነት ጉዳይ ላይ እንድናተኮር ግድ የሆነው እና ለወደፊቱ ለሀገር የምመኘው ኢትዮጵያ ልጆቿ የተባበሩባት ሀገር፣ ለሀገር የለፉ ሰዎች የሚከበሩበት ሀገር፣ ለሀገር የለፉ ሰዎች ሲከበሩ ለሀገር የሚያስከብር ስራ የሚሰሩ ልጆች መፈጠር ይችላሉ። ከምንም በላይ ግጭቶችን አስወግደን በይቅርታና በምህረት በፍቅር በአንድነት ይሄንን መሰረት ያለው ህዝብ ወደ ዘላቂ ጉዞ ለመውሰድ ትልቅ መነቃቃትና መነሳሳት ያስፈልጋል እና ኢትዮጵያዊነት ሩቅ ነው እና የሁላችን ኑሮ መሻሻል አለበት። ለዚህ ደግሞ ሁላችንም መተባበር አለብን። እንድንተባበር ካልቻልን፣ ታሪክ ካልተደገፈ፣ ማንነት ካልተደገፈ፣ አንድነት ካልተደገፈ፣ መቻቻል ካልተደገፈ፣ መቀራረብ ካሌለ እንዴት ተደርጎ ነው መሄድ የሚቻለው? አፍሪካን አንድ ለማድረግ የሞከረ ህዝብ ለራሱ አንድ መሆን አቅቶት ስቃይ ውስጥ ነው ያለው በአሁኑ ሰዓት። በሚያስገርም ሁኔታ ዩናይትድ ስቴትስ ኦፍ አሜሪካ የሚባል ሀገር ቁጭ ብለው የተባበሩ ህዝቦችን ዋጋ የተካፈሉ ገና እዚህ መብላት ያቃትን የራሳቸው ወገኖች ላይ እንደገና መከፋፈልን የሚሰብኩ ሰዎች አሉ። መብታቸው ሊሆን ይችላል። አደገኛ መሆኑን ሳይነገር አይታለፍም። ስለዚህ እኛ ሰላም እንፈልጋለን፣ አገራችን እንወዳለን። ኢትዮጵያዊነት ቀለሙ እንዲዘባረቅ ተደርጎ እንደቀረበው አይደለም፣ ረቂቅ ነው፣ የሚጠቅም ነው። ለእኛ አይደለም ለሌሎችም የሚጠቅም ነው እና አይደለም ኢትዮጵያኖች ተባብረው ለኛ መሆን ብቻ አይደለም፣ በጽኑ እንቅልፍ ለወደቀው ለሰፊው አፍሪካም ትልቅ አቅም የሚሰጥ የሚያፈናጥር ህዝብ ነው። እንዳይራመድ ሆኗል። ይሄን የማዳን ደግሞ የኔም የእናንተም ሁላችንም ተግባር ነው ብዬ አምናለሁ። ስትል Thank you, brother. Thank you so much. ሰላም ጤና ይስጥልን ተመልካቾቻችን፣ የእንግዳ ፕሮግራማችን ከዚህ ሰዓት ጀምሮ ወደ እናንተ ይደርሳል። የዛሬ እንግዳችን ደግሞ ድምጻዊ ቴዎድሮስ ካሳሁን ቴዲ አፍሮ ይሆናል። አብራችሁን ቆዩ። ፍቃድክን ስላገኘን በተመልካቾች ፊት ምስጋና ይላቀ ነው። እዚህ ያስጥልኝ ማመሰግናለሁ። እንግዲህ ዛሬ ነው ከአዲስ አበባ መሀል ሀገር ወደ ባህር ዳር ከተማ የመጣችሁትና የህዝቡ አቀባበል ምን ይመስል ነበር ከሚለው ሀሳባችንን እንጀምር። የህዝቡ አቀባበል በጣም ልዩ ነበር።
ከጠበቅነው በላይ ነው። እንደዚህ ያልጠበቅንም ልዩ አቀባበል ነበር። በዚህ አጋጣሚ አቀባበል ላደረጉልን ሁሉ ከፍ ያለ ምስጋና ለማቅረብ እንወዳለን። እንግዲህ የታሪክ ስፍራዎች ያሉበት ከተማ ነው ባህር ዳር ከተማ። እንግዲህ ጣና ታላቅ የሆነውን በኢትዮጵያ ቀዳሚ የሆነውን ሐይቅም ከተማዋ ላይ ይገኛል። የተለያዩ ደሴቶችም አሉ። የጉብኝት የማድረግ ሀሳቡ አላችሁ? ይኖረናል። ከዚህ በፊትም እኔ ብዙ ጊዜ መጥቻለሁ። በሰላም ይህን አልበም ለማጠቃለል መጥቼ ነበረ እና ያን ጊዜ ወቅቱ ሙቀት ነበር። በዛ ምክንያት ብዙም ለመቀጠል አልቻለም። ሳምንት ቆይተን ተመልሰናል። ከዛም በፊት እንደዚሁ በተለያየ ጊዜ መጥቻለሁ። ግን አሁን ደግሞ ከስራ ጓደኞቼ ጋርም ስለመጣ እነሱም እንዲጎበኙ አብረን ከስራ በኋላ የመጎብኘት እቅድ አለን። እንዴት ነው እንዲሁ ታሪካዊ ቦታዎችን የማየት ልምድህ? አያለሁ ሁኔታዎች በፈቀዱልኝ መጠን። ከዛ በተረፈ በንባብ በምናምን የተለያየ ነገር ስለ እነዛ ነገሮች ያለኝን ነገር ለማዳበር ሞክራለሁ። እንግዲህ የኢትዮጵያ የተሰኘው 5ኛው አልበምህ ከወጣ በኋላ የመጀመሪያው ኮንሰርት ነው ባህር ዳር ከተማ የተዘጋጀውና ኢትዮጵያ ወደ ፍቅር ነው የሚለው መጠሪያው። እስቲ ስለዚህ የምትለን ነገር ካለ? እንግዲህ ከአልበማችን በኋላ የመጀመሪያ ዝግጅታችን ነው የሚሆነው። እንደ አጋጣሚ ሆኖ ወይም እንደ እግዚአብሔር ፈቃድ እና በጣም ደስተኞች ነን። ብዙ ሕዝብ በተገኘበት ዝግጅታችንን ለማቅረብ የመጀመሪያው አጋጣሚ በመሆኑ ሁላችንም ደስተኞች ነን። ከዛ በተረፈ የዝግጅቱ ስም ኢትዮጵያ ወደ ፍቅር የሚል ነው። እንግዲህ እንደሚታወቀው ኢትዮጵያ የሚለው ስያሜ እና ስብስብ ውስጥ ፍቅር ሲኖር ነው ሁሉም ኢትዮጵያን የምናከለው ሁላችን። ኢትዮጵያን ለማከል ፍቅር ያስፈልገናል። ስለዚህ በፍቅር ወደ ኢትዮጵያዊነታችን ተሰባስበን መቀጠል አለብን ብዬ ለማምነው ሀሳብ ትልቅ አስተዋጽኦ ያደርጋል ብዬ አስባለሁ። ስለዚህ በሀገር ውስጥ የኮንሰርት ዝግጅታችሁ ማለት ነው ከዚህ በኋላ የት ያስባችኋል? እንግዲህ ይሄ መጀመሪያ ነው የሚሆነው። በቀጣይ ሁሉንም የኢትዮጵያን ክፍለ ሀገሮች ማካለል እንፈልጋለን መልእክቱን ለማድረስ። ይሄ ነው እቅዳችን። ወደ ኢትዮጵያ ወደሚለው አልበም ልምጣ። እንግዲህ በእጅጉ 5 አልበሞች ነው ለእኛ ለአድማጮች ያደረስክና ኢትዮጵያ የሚለው አልበም ደግሞ ይበልጡን ደግሞ ገኖ የወጣ ነው ማለት ይቻላል። ሁሉም ገናና ቢሆኑ ማለት ነው። እኔ የታዘብኩት ይሄ የራሴ ምልከታ ነው። ከ1 እስከ 14 ያሉት የሙዚቃ ድርድሮች የራሳቸው ታሪክ ያላቸው ሁሉ መሰለኝ። ልክ የተያያዘ ማለት ነው። መጽሐፍ ምዕራፍ 1 ምዕራፍ 2 እየተባለ ጥቅል ሀሳብ እንዳለ ሁሉ እንደዚህ አይነት ስሜት ተሰምቶኛል። እንግዲህ እዚህ ላይ የምትለን ነገር ሊኖር ይችላል። ነገር ግን ሙዚቃዎችን 5 አልበም ሰርተህልናልና ሙዚቃዎቹን ስደረድራቸው 1 2 3 እያልክ ስደረድር መነሻ ምክንያት ምንድን ነው? ሙዚቃ አልበሙ ስያሜ ኢትዮጵያ እንደመሆኑ መጠን ትልቅ ማዕቀፍ ነው ኢትዮጵያ የሚለው እና ኢትዮጵያ ውስጥ ብዙ አይነት ቋንቋዎች አሉ። ብዙ አይነት መገለጫዎች አሉ። ኢትዮጵያዊነት ሰፊ ነው። በተቻለ መጠን አቅሜ በፈቀደ መጠን የቻልኩትን ያህል በመነካካት የተለያዩ ቋንቋ በመጠቀም በአጠቃላይ ግን ኢትዮጵያን አንድ የሚያደርግ ሀሳብ፣ ይቅር መባባልን የሚያሰፍን ሀሳብ፣ ፍቅርን የሚያሰርጽ ሀሳብ ይዞ ለመቅረብ ነው የሞከርኩት። ከዛ በተለፈ ኢትዮጵያ ሲባል ዛሬ የተፈጠረ ሀገር አይደለም። ዛሬ ብቻ የሚኖርም አይደለም፣ ወደፊትም የሚቀጥል ነው። ስለዚህ ትላንት የነበሩት ታላላቆቻችን የሰሩትንም ነገር አወድሶ ዛሬ ያሉት ደግሞ ከዛ ላይ ጥሩ አርአያውን ወስደው ወደሚቀጥለው ጊዜ ለመሄድ አሁን ያለንበትን ጊዜ እንዴት እናደርገው ለሚለው አስተዋጽኦ እንዲያደርግ አድርጌ ነው የሞከርኩት አቅሜ በፈቀደ መጠን። አደራደሮቹም ራሱ ሙዚቃው ራሱ ነው የሚፈላለገው። ሳታስበው ነው አንዱ ካንዱ ጋር እየተነጋገረ ይሄዳል። ያ ደግሞ ሁሉ ጊዜ ስራ ላይ ስትሆን እየነገረህ ይመጣል እና ሳታስበው መልክ እያዘ ይመጣል።
የፈጠራ ስራ በነፍስ የምትሰራው ቢሆንም አይምሮ ደግሞ እንድታስብ ነው የተፈጠረው። ስለዚህ ያን ደግሞ መልክ የማስያዝ ስራ ደግሞ ከፈጠራው በኋላ ያለውን ነገር አብረት አድርገዋለህ። እንደዛ ነው። እንዲያውም ካነሳልኝ ሀሳብ ጋር ሊጠጋጋ ይችላል ብዬ ነው። የመጪው ዘመን ፊት ናት መሪ፣ ዛሬ ዓለም ቢላት ኋላ ቀሪ ይላልና ኢትዮጵያ በሚለው ሙዚቃ ውስጥ ማለት ነው። እንዴት ነው ወደፊት ሄደን መሪ ልንሆን የምንችለው? ሀሳቡም ጠቋሚ ስለሆነ ማለት ነው። ይሄ የግል አስተያየትህ ነው የሚሆነው። ሁሉ ነገር ቀድመንም እኮ መሪ የሆንበት ጊዜ ነበር። ወደፊትም ደግሞ የማንሆንበት ምክንያት የለም። ትልቁ ነገር ራሳችን እንዴት አድርገን እንምራ ነው። እንዴት አድርገን እናስተካክል፣ ችግሮቻችን እንዴት አስወግደን በጋራ ወደ ብልጽግና ወደ ተሻለ ህይወት የምንሄድበትን ጊዜ እንድንፈጥር ማሰብ ይጠበቅብናል፣ ከኔም ከሁላችንም። ያ ከሆነ ከተባበርን፣ በተለይ ህብረት ከሌለ መተባበር ከሌለ የትም ሊደረስ አይችልም። ቴዎድሮስ ማለት ቀኝ እጁ ብቻ አይደለም፣ ወይ ግራ እጁ ብቻ አይደለም፣ ወይ አንድ ጣቱ ብቻ አይደለም። ሁሉም ተሰብስቦ ነው አንድ ሰው የሚሆነው። አይደለም አንድ ሀገር ለመሆን አንድ ሰው ለመሆንም ሁሉ ነገር ያስፈልጋል። እና እኛ እንደዛ ነው መሆን ያለብን ብዬ አስባለሁ። የተለያዩ ሀገራት በአሁኑ ሰዓት አንድ እየሆኑ ነው ያሉት። የአንድነትንም ዋጋ ደግሞ ትልልቅ ከሆኑ ሀገሮች መማር ይቻላል። ብዙ የሚያግባቡን፣ ብዙ ልናደርግ የምንችላቸው፣ አብረን መሄድባቸው የምንችላቸው ብዙ ነገሮች አሉ። የተሟላ አንድነት ያስፈልገናል። ተነቃቅቶ የሚጠብቅ ከሆነ አብሮ ለመሄድ አይቻልም። ይሄ ደግሞ እኔ የምናገረው ቃል ብቻ ሳይሆን የዚህ ዓለም አራት ማዕዘን እውነት ነው እና ካለ መተባበር መተባበር ይሻላል እና በዚህ ነው ማምነው ነው። እንደው ይህም ሀሳብ ቀጣዩን ሀሳብ ሊመራን ይችላል ብዬ ስላሰብኩ ነው። ብዙ የድል ታሪኮች አሉ። መሸነፍ በሚመስልም ውስጥም በራሱ ትልቅ ድል አለ በእኛ ታሪክ ውስጥ ማለት ነው እና የድል ታሪኮቻችን ውስጥ ደግሞ ጀግኖቻችን አሉ። ስለዚህ እነዛ ጀግኖቻችን የጋራ ጀግኖቻችን ናቸው ማለት እንችላለን። የሚያግባቡን ነጥቦች ላይ ማተኮር አለብን። ሁሉም ለኢትዮጵያ ለፍተዋል። አሁን ደግሞ ታሪክ እኛ ጋር መጥቷል። የኛ ታሪክ ምን መሆን አለበት? የጥላቻ መሆን አለበት? የቂም በቀል መሆን አለበት? የመለያየት መሆን አለበት? ከነዚህ ከጠሯቸው ነገሮች ሁሉ ጥሩ ነገር አለ? የለም። ከመለያየት መተባበር ይሻላል። ቂም ከመመላለስ ይቅር መባባል ይሻላል። ተለያይቶ ከመሄድ ተባብሮ መጓዝ ይሻላል። ስለዚህ ሀገራችን በዚህ መንገድ ብትሄድ ወደፊት ትልቅ የማትሆንበት ምንም ምክንያት የለም ብዬ አምናለሁ። ይሄ ነው የኔ አስተሳሰብ። እንደው የአሁኑ ትውልድ ባለፈው ዘመን ታሪክ ኩራት የሚሰማው ነው ብለህ ታስባለህ? ባለፈው ታሪክ የሚያኮራ ታሪክ ከሆነ ምንም አይደለም በኩራቱ። በኩራት ውስጥ መቅረት ደግሞ ምንም ተግባር የሌለው ከሆነ ከባዶ ነገር ያለፈ አይሆንም። ምናልባት እንደውም ከታሪክ ውስጥ የሚደገመውን ጥሩ ነገር ወስዶ የማይደገመውን ጥሩ ያልሆነውን ነገር ትቶ እንደ አርአያነት መጠቀሙ ላይ ማተኮር ነው ጥሩ ብዬ ማስበው። ነገር ግን ታሪክ ከሆነ በኋላ ታሪክ እንዳይኖር ማድረግ አይቻልም። የአድዋን ታሪክ ለመድገም የግድ ከጣሊያን ጋር መዋጋት አያስፈልግም። አሁን ጣሊያንም ድጋሚ አልመጣም። አሁን ካለው ነገር ጋር የመጀመሪያው ችግር እርስ በርሳችን ያለውን ያለ መግባባት ለመቀየር ሙሉ ፈቃደኝነትና ቅን መንፈስ ያስፈልጋል። በዛ መንገድ መጓዝ አለብን ብዬ አምናለሁ። እስኪ ወደ መድረክ ላይ እንምጣና ውዝዋዜ ለምሳሌ ሙዚቃ ሲሰራ ዳንስ ጉዳዩን የሚቃኘው ነው። እንዲያውም ምን ይባላል የሙዚቃው ግጥምና ምትስልቱ የዳንሱ ስክሪፕት ነው የሚሉም አሉ። ግጥሙን ማለት ነው፣ ልክ እንደ ድራማ ማለት ነው። ስለዚህ እንደው ወደ ዳንስ ስሜት የሚያመጣ ምትስልት የትኛው ነው? ሬጌም ስለምትጫወት ማለት ነው። እኔ ሬጌ እወዳለሁ። ከኢትዮጵያ ሙዚቃ ደግሞ የማሲንቆ ባህላዊ ዘፈኖች እወዳለሁ። ወደፊትም እንደዛ ምጫወት ይመስለኛል።
ዳንስ ምናምን በተመለከተ ብዙም እኔ እዛ አይነት ተስጦ የለኝም። ግን ዳንስ የሚባለው ነገር እኔ በስቴጅ ላይ ሆኜ በስሜት ምን እንደማደርግም አላውቅም። ዳንስ ማለት ለኔ ያኛው ነው። ሌላ ደግሞ በእቅድ የሚሰራ አለ። እኔ ደግሞ በዛኛው ውስጥ ነው ያለሁት። እንደው የኢትዮጵያ ሙዚቃ ወደ ዓለም ተደማጭ አይደለም ይባላል። እንደ ሌሎች አፍሪካ ሀገሮች በራሳቸው ቋንቋ እንኳን እየሰሩ በዓለም ላይ ተቀባይነት ያላቸው የአፍሪካ ሙዚቃዎችን እንሰማለን እናያለን። የኢትዮጵያ ሙዚቃ ወደዛ ብዙም የገባ አይደለም ይላሉ ባለሙያዎቹ። እዚህ ላይ እንደው ያለ አስተያየት ምንድነው? ወደዛ ስለመሻገር ምንድነው ያጓደል ነው ነገር? ትክክል ነው። የኢትዮጵያ ሙዚቃ ወደ ሌላው ዓለም ሊሻገር ያልቻለበት ነጥብ ይሄ ነው ብሎ ባጭር ለመጥቀስ ትንሽ ከበድ ይላል። ግን ባለኝ ግምትና በሙያው ጸባይ ካለኝ ግንዛቤ ጥሩ ፕሮዲውሰሮች ያስፈልጋሉ። ፕሮዲውሰር ማለት እንግዲህ የአንድን ባለሙያ አውጥቶ ከተለያየ ዓለም ሙዚቀኞች ጋር አገናኝቶ እዛ ውስጥ ስልት ፈጥሮ ያንን ባህላዊ ኢትዮጵያዊ ስሜቱን ሳይለቅ በዛ መንገድ የተሰሩ ሙከራዎች በጣም ትንንሽ ስለሆኑ ያን እድል ብዙ የማግኘቱ እድላችን ጠባብ ነበር። ወደፊት ግን ይሄ ይቀየራል ብዬ ተስፋ አረጋለሁ። የተሞከሩም ነገሮች አሉ። ለዛ ግን አንድ ፈር የሚቀድ ነገር ያስፈልጋል። ይሄ ደግሞ የኛም ተግባር ይመስለኛል የሁላችን። እስኪ በምስል ደግፈህ የምሰራቸው ሙዚቃዎች ላይ ሀሳብ እናንሳ። ማር እስከ ጧፍ አሁን በቅርቡ በደንብ ተቀንብቦ ደስ በሚል ሁኔታ የተሰራ ምስል ተመልክተናል። እዛ በፊት የምሰራቸው ከፍ ከፍ ያሉ ስራዎች አሉ። አንተ አትሳተፍባቸውም ይባላል። እዚህኛው ቀደም ብሎ ማይተነዋል። ጥቁር ሰው ላይ ግን አልተመለከትንህም የሚሉም አሉ። ክሊፖችንም አሰራላቸውም አንዳንድ ስራዎችን ብዙም በዛ ዘርፍ ላይ በደንብ ስትሳተፍ አይስተዋልም ይላሉ። ቀደም ባለው ጊዜ አስታውሳለሁ። እንግዲህ ከባድ ነው። እድሜ እየጨመረ ይመጣል መሰለኝ እና የምትሰራው ነገር ላይ አንደኛ ታሪኩ መርጬ የሰራዋቸው ቪዲዮዎች አሁን ጥቁር ሰው ላይ እንደምታየው የአድዋ ታሪክ ስለሆነ በዛ ወቅት አልነበርኩም። ከዚህም ቀደም መልሼዋለሁ። እንደ ታሪክ ነጋሪ ምልክት ሰጥቼ ነው የወጣሁት። አሁን ደግሞ ለቪዲዮ የመረጥነው ስራ ማር እስከ ጧፍ ወይም የፍቅር እስከ መቃብር ታሪክ ነው። እሱ ላይ ደግሞ መጽሐፉን ሳነብ ጀምርና ወደ መጽሐፉ ታሪክ አስገብቼ ሲያልቅ ደግሞ ዘግቼ እንደዛ ነው። ከዛ ውጪ አቆም ምክንያቱም ግን መስራት የሚችሉ የሙዚቃ ስራዎች ይኖራሉ። ብዙን ጊዜ በስቱዲዮ ስራ መደክማለሁ። የፊልም ስራ ደግሞ በጥራት ተሰርቶ ማለቅ አለበት። አንዱ ስራ ራሱ ብዙ ነገር ይፈልጋል ከተሰራ በዛ መጠን ነው። እኔ ግን ስሜቴ የወደደው ይሄን ባደርግ ደስ ይለኛል የሚለውን አድርጌያለሁ። ሁለት ሀሳቦች አሉ። ማር እስከ ጧፍ ላይ ሀሳብ ላንሳ ብዬ እንግዲህ ፍቅር እስከ መቃብርን የክቡር ዶክተር አዲስ አለማየሁን መጽሐፍ በተወሰነ ደቂቃዎች ሰብስቦ በምስል የማቅረብ ስራ ነው የተሰራውና እንደዚህ አይነት ዘመን ተሻጋሪ የስነ ጽሁፍ ስራዎች ወደ ምስል መቀየር የለባቸውም፣ ምክንያቱም ምናብን ይገድባሉ ተብሎ ስለሚታሰብ የሚል አንድ እይታ አለ። አይ መሰራት አለባቸው ለማያነበውም አካል ክፍት ማድረግ ነው የሚሉም አሉና እስቲ እዚህ ላይ ያለህን ሀሳብ እንስማ። ብዙ ጊዜ መጽሐፍ ውስጥ የምታየውን ባህሪ በስዕል ለማቅረብ በጣም አስቸጋሪ ነው። ምክንያቱም በየሰው ውስጥ ያለው ስዕል የተለያየ ነው። ለምሳሌ ጉዱ ካሳን ሲሰማ የሚያስበው ሰው አንድ የራሱ ስዕል አለ። ሁሉም የየራሱ ስዕል ስላለው ያን ማዕከላዊ ቦታ ለማግኘት ከባድ ነው። የውጭ ሀገር ፊልሞችም አይተ ከሆነ መጽሐፍ የነበሩ ፊልሞች ወደ ፊልም ሲቀየሩ እንደምትፈልገው አትረካበት። ያ ነገር እንዳለ ሆኖ ይህ መጽሐፍ በእኛ ሀገር ታሪክ ውስጥ ትልቅ ስፍራ ስላለው ውስጡ የሌለ ነገር የለም። በአንድ ወቅት የነበረን የመሬት ባላባትና የበታችና የበላይ ስሜት ውስጥ ያለ የተፈጠረ ፍቅር። በነገራችን ላይ ታይታኒክ በትልቁ ስታየው በራሳቸው ዓለም ታሪክ፣ በራሳቸው ባህል፣ በራሳቸው አለባበስ፣ በራሳቸው ጉዞ ውስጥ ያለ ከዚህ የተለየ ታሪክ የለውም። አንድ ዝቅተኛ ኑሮ ያለው ሰው
ከፍተኛ ኑሮ ያላትን ሴት ወደደ። የፍቅርን ኃይል ነው እዛ ላይ የሚታየው። ያም ፍቅር እስከ መቃብር ነው ተመልሶ እና በዛ መርከብ ውስጥ ይዞ የሚሄደው ይሄንን ነው። ይሄን መጽሐፍ ይዞ የሚሄደው በአንድ ወቅት የነበረ የኢትዮጵያ ታሪክ ውስጥ ያለውን ያንን ህይወት በውስጡ ደግሞ ብዙ ነገር አለ። ዛሬም ከፍተው ሌላ ነው። እንደተለመደው መጽሐፍ በነበረ ግንዛቤ መጠን ነው የምትረዳው። ቆይተ ደግሞ ስትገልጠው አንድ ቦታ ላይ ስትመጣ አዲስ ነገር ይነግርሃል። ዝግጁ ስትሆን ፍቅር እስከ መቃብር የዚህ አይነት ብዙ ምታት ያለው ነገር ነው እና ያለ ታሪክ ቢቀመጥ ወደ ትውልዱም እንዲተላለፍ ትንሽ ጠጋ ለማድረግ ነው የሞከር ነው እና የምትለው ነገር ግን እውነት ነው። እንደዚህ አይነት ነገር ላይ እኔም አምናለሁ። በመጀመሪያ ጊዜ ያነበብከው መጽሐፍ ምንድን ነው? ልጅ ነበርኩ። ብዙ ነው ያኔ በትክክል አላስታውሰው። ክረምት ነበር የምናነበው ተማሪ ሆነን ከሀገር ውስጥ ከአድማስ ባሻገር በዓሉ ግርማ ብዙ ነው። ለእኔ አሁን ይህን አንብበው የምትለኝ መጽሐፍ ካለ እኔ በጣም ተመችቶኛል፣ ደስ ብሎኛል። ይህን አንብበው ብለህ ልጠቁመኝ የምችል መጽሐፍ ካለ የቱን ብዬ ልንገርህ? ምን አይነት መጽሐፍ ነው የምትወደው አንተ? እንዲሁም እስር ላይ በነበርክበት ሰዓት ከወጣ በኋላ ያሬድ ይመስለኛል ቃለ ምልልስ ኢትዮጵያ ዛሬ ላይ ቃለ ምልልስ ነበራችሁና አጋጣሚ ለማየት ችዬ ነበረ። እዛ ላይ በእስር ላይ በነበርክበት ሰዓት ላይ ለህትመት የሚበቁ የግጥም ስራዎች እንደሰራህ እና ለማሳተም ሀሳቡ እንዳለህ ገልጸ ነበርና አሁን ያለበት ደረጃ ምን ይመስላል? ተያያዥነት ስለበለው እሱ ጊዜ ይፈልጋል። እኔ ጽፌ ደግሞ አንዳንዴ እኔ ደካማ ጎን ብዬ የማስበው ልክ ጽፌ ከጨረስኩ በኋላ ረካለሁ ይበዛ እና ወይ ባለቤቴ ናት የምታስቀምጠው ደህና ነገርም ላይ አልጽፍም። ችግሬ እሱ ነው። እንደዚህ አይነት ጸባይ ያለው ሰውም አለ። ምናልባት ወደፊት ተሰብስቦ ይታተማሉ የትም ስለማይሄዱ ወደፊት። ስለዚህ 8 አመቱን ወጣ። ከዚህ በኋላ ምን ጠብቅ ማለት ነው? ጨማምረን እንግዲህ ደግሞ ባለው ላይ ከእግዚአብሔር ጋር ጤናና እድሜ ይስጠን። የጥበብ ሰው በህዝብ ሀሳብ የሚመራ ነው ወይም ህዝቡ ይሄን ይፈልጋል ብሎ ሀሳብ የሚያደረጅ የሚሰጥ ነው ወይንስ ደግሞ መሪ ሀሳብ የሚያነቃ? የኪነ ጥበብ ሰው በባህሪው ሲጀመር ከህዝብ ነው የሚወጣው። ከየትም ሊወጣ አይችልም። ከህዝብ እንደመውጣቱ መጠን ከህዝብ ውስጥ የሌለ ነገር አይደለም ውስጡ የሚንቀሳቀሰው። ሁሉም የማህበረሰቡ የእድገቱ ብዙ ነገር ውጤት ነው። ከዛ ውጪ ደግሞ ከራሱ መሰረት ተነስቶ ያለውን ጨለማ ማሳየት ሳይሆን ሊኖር የሚችለውን ጭላንጭል እየቀደመ ማሳየት አለበት። እዛ ያለውን ነገር ብታደምቀው አዲስ ነገር የለም። ጨለማው ስታደምቀው ጨለማው ይጠብቃል። ወደ ብርሃን እንድትመራው የዚህ አይነት ጸባይ አለው የኪነ ጥበብ ሰው። ጨለምተኛ መሆንም የለበትም። የኪነ ጥበብ ሰው ወደ ተሻለው ሀሳብ ወደ ተሻለው ተስፋ የሚመራ መሆን አለበት ብዬ አስባለሁ። ያም ሲሆን ግን ነፍሱን መከተል አለበት። አለበለዚያ የተሟላ አይሆንም። ስለዚህ ቴዲ ከሁለቱ አንጻር ከየትኛው አሁን ባልኩ ነው መሪ ሀሳብ ከሚያመጡት ነው? እንደዛ ማለት አይደለም። እኔ በራሴ በነፍሴ ነው የምጓዘው። ያ ማለት ግን ከሰው ውጭ ነህ ማለት አይደለም። ከሰው ውስጥ ነው የወጣው። አሁንም ሰው ውስጥ ነው ያለው። የህዝቡ ነጸብራቅ ነህ ሳታውቀው። ሰዎችን ለማስደሰት ብቻ አይደለም የምትሄደው፣ ሰዎችን ለማሳዘንም አይደለም የምትሄደው። ሁልጊዜ ጥሩ በሆነው ነገር ላይ ያመንክበትን ነገር ነው የምታቀርበው። ያኔ ደግሞ ትገናኛለህ። ምክንያቱም አንተም ከዛ ውስጥ ስለወጣ እዛ ውስጥ ስላለህ ማለት ነው። እዛ ነው ማስበው። በስራዎች ላይ በግል ህይወት ላይ ሳይሆን በስራዎች ላይ ሂስ የሚሰጡ ሰዎችን የምትቀበልበት መንገድ ምን አይነት መልክ አለው? ጥሩ ነው። ሂስ ጠቃሚ ነው እንዳስፈላጊነቱ። ጠቃሚውን ትወስዳለህ፣ ጠቃሚ ያልሆነውን ደግሞ ትተዋል። እንደዛ ነው የምትከተለው። ያንተን እውቀትህን ልምድህን ያው ማግኘት እንፈልጋለን። ያው በሙዚቃ ስራዎች እውቀትህንም እያጋራህን ነው።
ግን ይበልጥ እንደዚህ አይነት ቦታዎች ላይ ሚዲያዎች ላይ የተገኘ ሀሳብ እውቀትህንና ልምድህን ብታጋራ በህትመት ጋዜጦችም ላይ ልምድህን እውቀትህን ብታጋራ በቃለ ምልልስም ሊሆን ይችላል በየትኛውም ዘርፍ በዚህ ላይ ቁጥብነት ይታይበታል የሚል ሀሳቦች ይሰማሉ። እውነትነት አለው ወይ? እንደ አስፈላጊነቱ ነው። አስፈላጊ ሲሆን መጥቼ እንደዚህ አወራለሁ። ከዛ ውጪ ግን ከራስ ብዙ ያቋርጣል። በየነገር ሁሉ ብቅ እያልክ መሄድ የለብህ። ከራስ ጋር መጓዝ አለብህ። ምክንያቱም ከራስ ጋር ያለ ጉዞ ነው ሰዎችን የሚያንቀሳቅሰው። እሱ ማቋረጥ የለብህ። እንግዲህ አገር የምትሰራው ቤተሰብ ውስጥ ነው ይባላል። አንድ ቤተሰብ ልጆቹን በስርዓት ካሳደገ ሀገርን የሚረከብ መልካም ስብዕና ያለው ቀጣይ ትውልድ መፍጠር ይቻላል ይባላልና ሚካኤል ቴዎድሮስና የማርያም ቴዎድሮስ ደግሞ ያንተ ልጆች ናቸው። በምን አይነት ኢትዮጵያ በቀጣይ እንዲኖሩ ትፈልጋለህ? ያው እንግዲህ እኛም እንዳደግ ነው ማንነታቸውን ሳይዘነጉ ኢትዮጵያዊነታቸውን ባህላቸውን ይዘው የተሻለ ትምህርት አግኝተው ሀገራቸውን በጥሩ ሁኔታ እንዲያገለግሉ አልፎ ተርፎ ለዚህ ዓለም ትልቅ አስተዋጽኦ የሚያደርጉ ልጆች እንዲሆኑ ሲያለኝ ጥረት ለማድረግ ነው ማስበው። ከዛ ባለፈ ደግሞ እናታቸው ጥሩ እናት ነች። ከሌሊቱ 10 ሰዓት ተነስታ ነው ልብሳቸውን አልብሳ ትምህርት ቤት ትወስደው። እኔም የቻልኩትን አደርጋለሁ እና ጥሩ ዜጋ እንዲሆኑ እግዚአብሔርም እንዲባርካቸው እግዚአብሔር እንዲፈሩ ሀገራቸውን እንዲወዱ ቤተሰቦቻቸውን እንዲያከብሩ ወገኖቻቸውን እንዲወዱ ጥሩ ዜጋ እንዲሆኑ እንጥራለን። የነበረንን ቆይታ እንዴት አየኸው? በጣም ቆንጆ ነበር። የሚኖረንም ቆንጆ ነው። እሺ እግዚአብሔር ይስጥልኝ። በጣም አመሰግናለሁ። በጣም እናመሰግናለን። እሺ ካለህ በጣም ውስን ጊዜ ማለት ነው አጣበህ እንዲህ አይነት እድል ስለሰጠህን በተለይ ለተመልካቾችም ለኛም እድሉን አግኝተን ካንተ ጋር እንዲህ አይነት ቆይታ እንዲኖረን ፈቃድክን በማግኘታችን በእጅጉ እናመሰግናለን በተመልካቾች ፊት። እኔም በጣም አመሰግናለሁ። እግዚአብሔር ያክብርልኝ። ተመልካቾቻችን ከድምጻዊ ቴዎድሮስ ካሳሁን ወይም ቴዲ አፍሮ ጋር የነበረን ቆይታ ይህን አይነት መልክ ነበረው። በቀጣይ ሳምንት በሌላ ዝግጅት እንገናኛለን። ጥሩ ጊዜ፣ መልካም ሳምንት ይሁንላችሁ። ታንክ ዩ።